ሲጀምር ጥቂት ህፃናት ስለ ህልማቸውና ወደፊት ምን መሆን እንደሚፈልጉ ሲያወሩ ይታያሉ። አንደኛው ህፃንም ሐኪም መሆን እፈልጋለሁ ሲል፣ ሌላኛው ደግሞ ኢንጂነር መሆን እፈልጋለሁ ይላል። አንዲት ትንሽ ልጅ ግን አድጋ በትልቅነቷ በማንም ላይ ሳትደገፍ የፈለገችውን ነገር ማድረግ እንድትችል በጣም ሀብታም መሆን እፈልጋለሁ፣ ያን ያመጣሁትን ሁሉ በማንም ላይ ሳልደገፍ ማድረግ እችላለሁ ብላ ትናገራለች። ያቺ ልጅም ስሟ ዳቸስ ሲሆን አሁንም አድጋ እውነትም ሀብታም ሆናለች። ከዛም ዳቸስ ክፍል ለመከራየት ወደ ሌላ ከተማ ስትደርስም ብዙ ንብረት ይዤ አልመጣሁም ብላ ለራሷ ትናገራለች። እዛም የህንፃዋን ባለቤት ጃምን ታገኛትና ምንም አይነት ባዶ ክፍል የለኝም ብላ ትነግራታለች። በዛው ሰዓትም የጃም ልጅ ስካይ እሷን አይቶ ይህንን ያህል ሀብታም ከሆንሽ ለምን እዚህ ዝቅተኛ ቦታ ለመኖር ትሞክሪያለሽ? ላርፍበት ያሰብኩት ቦታ ሌላ ሰው ተከራይቶብኛል። እዚህ ክፍል እንደማገኝ ተነግሮኝ ነው የመጣሁት። አሁንም ግን ባዶ ክፍል የለም እያላችሁኝ ነው ብላ ዙራ ለመሄድ ስትነሳ አውቃ በርካታ የገንዘብ ጥቅሎችን መሬት ላይ ተጥለዋለች። ጃምም ወዲያውኑ ገንዘቡን አይታ በእርጅና ምክንያት የረሳችሁ አስመስላ አረ እንደው በእርጅና ዘንግቼ የሆነው እንጂ አንድ ባዶ ክፍል አለኝ ብላ በፍጥነትም ክፍሉን ለእሷ ታቀርብላታለች። ዳቸስም ክፍሉን ለማየት ስትሄድም በጣም ትንሽ በመሆኑ ደንግጣ እኔ የምጠቀመው እኮ የጣሊያን የቤት እቃዎችን ብቻ ነው፣ ይህንን ሁሉ ውድ ንብረቴን በዚህ ትንሽ ክፍል ውስጥ እንዴት አድርጌ ልይዘው እችላለሁ ብላ ታማራለች። ንብረቶቿን ወደ ውስጥ ካስገባች በኋላ ስካይ የቀሩ እቃዎችሽስ አሁንም ታች ነው ያሉት፣ የት ታስቀምጫቸው አሰብሽ? ሌላ ክፍል አዘጋጅልኝ ብላ ታዘዋለች። በዛው ሰዓትም የተባለች ሌላ ሴት ልጅም ክፍል ለመከራየት ትመጣለች። ዳቸስም ከሰው ተቃራኒ ያለውን ክፍልም ለሌላ ሰው እንዲከራይ ስላልፈለገችም ስካይን በሚስጥር ጠርታው ስለ ክፍሉ አስፈሪ ታሪክ ፈጥረህ ንገራት፣ ፈርታ ከዚህ እንድትሸሽ ፈልጋለሁ ትለውና እሱም ወደ እሷ ቀርቦ ይህ ክፍል እኮ በአስፈሪ ነገሮች የተወረሰ ነው እያለ ማስፈራራት ይጀምራል። እሷም ታሪኩን ሰምታ ደንግጣ ስትሮጥም ለዳቸስ እቅድሽ በጥሩ ሁኔታ ሰርቷል። በማግስቱ እሷ ተዘጋጅታ የሀብታሞች ክለብ ወደሚባለው ልዩ ቦታ ትሄዳለች። ወደዛ ክለብ መግባት የሚችሉትም የሀብታም ቤተሰቦች ልጆች ብቻ ነበሩ። ከክለቡ ውጭ ቆማም አባል የመሆኗን ነገር በደስታ እያሰበችም ከእንግዲህ የእኔን ፎቶ በሀብታሞች ክለብ ግድግዳ ላይ ይሰቀላል ብላ ትናገራለች። በደስታ ብዛትም እንደ እብድ መሳቅ ትጀምራለች። በዚህ ማለም ክራንቲንግ የተባለ ሌላ ልጅም በሶስት ሴቶች እየተባረረ ይሮጣል። ከእነሱ ለማምለጥ ሲልም በድንገት ከዳችስ ጋር ይጋጭና እሷም ተናዳ ምን አይነት ልጅ ነው ብላ ታስባለች። ከዛ በፊትም ክራንቲንግ ጥቂት ሴቶች ልብሳቸውን ሲቀይሩ በሚስጥር ሲቀርጽም ሴቶቹ ድንገት አይተውት አንተ ምን እያረክ ነው ብለውም በመናደድ ያባርሩታል። ወደ አንድ ክፍል ገብቶን በፍጥነት መቆለፊያ ሳጥን ውስጥም ታን መጥቶ እዚህ ውስጥ ምን እየሰራህ ነው ብሎ ይጠይቀዋል። እሱም የማስረዳበት ጊዜ የለኝም እባክህ በሩን ዝጋልኝ ቢለውም ታን ግን መጀመሪያም ቢለውና በመጨረሻም ግን በሩን ይዘጋዋል። ክራንቲንግም እዚህ መደበቄ እንዳትናገር ብሎ ይለምነዋል። ሶስቱ ሴቶችን በፍጥነት ደርሰው ታንን ክራንቲንግ እዚህ ውስጥ አለ እንዴ ሲሉት እሱም አዎ አለ እዛ ውስጥ ተደብቋል ብሎ ነግራቸውና በሩን ከፍተው ሲያገኙት መጮህ ይጀምራል። በሌላ በኩልም ዳቸስ ከሀብታሞች ክለብ ውጪ የራሷ ችግር ያጋጥማታል። ጥበቃውም መግባት አትችይም፣ እሷን በራስ መተማመን እኔ እኮ በጣም ሀብታም ነኝ ብትለም ጥበቃው ግን የተጋበዙ ሰዎች ብቻ ናቸው የሚገቡት፣ ገንዘብ አውጥታም ይህንን ውሰድ እናስገባኝ፣ ገንዘቡን አልቀበልም ግን እኮ መግባት ፈልጋለሁ። በዛው ሰዓትም በርካታ ሴቶችም ያለምንም ችግርም ወደ ክለቡ ሲገቡ ታይና ግራ ተጋብታ እነዚህ ሴቶች እንዴት ሊገቡ ቻሉ ብላ ታስባለች። ሁለት ተማሪዎችም ወደ እሷ መጥተው እነሱ የሀብታም ልጆች ይባላሉ። አንዷ ክሬት ናት፣ አባቷ ከፍተኛ የፖሊስ መኮንን ሲሆን እናቷ ደግሞ ሐኪም ናት። ሌላኛዋ ደግሞ ፋይ ናት፣ ብዙም አታወራም። መሪያቸው ደግሞ ሃኒ ትባላለች ይሏትና ዳቸስም ሁለቱን ተማሪዎችም እናንተስ ማን ናችሁ ብላ ጠይቃቸዋለች። አንደኛውም እኔ ፕሪም ነኝ እሷ ደግሞ ሙናት ብሎ ካስተዋወቀ በኋላ በሌላ በኩልም ክራንቲንግን ሲያሳድዱት የነበሩ ሶስቱ ሴቶችም ኩንካ ከእኛ መካከል ማንኛውን መረጠ ሲሉትም ኩንካ ከእናንተ መካከል መምረጥ እንደማይችል ነግሮኛል። እኔ ከኩንካ በልጣለሁ፣ መልካም ነኝ፣ ከኔ ጋር ፍቅረኛ መሆን የምትፈልገውን እመርጣለሁ ቢላችሁም ሴቶቹ ግን አይሆንም ብለው ውድቅ አድርገው ጥለውት ሄዳሉ። ከዛም ሶስቱ የሀብታም ሴቶች ልጆችም ወደ ዳቸስ መተወም የሀብታሞች ክለብን መቀላቀል እንደምትፈልግ ሰምተናል፣ እውነት ነው? አዎ እኔ በጣም ሀብታም ነኝ፣ ግን ጥበቃው እንድገባ አልፈቀደልኝም፣ እናንተስ አባል ናችሁ ብላ አስጠይቃቸው ሃኒ እኔ ገና በይፋ አባል አልሆንኩም፣ ግን በቅርብ ሆናለሁ ስትል ክሬት ደግሞ እኔ ይፋዊ አባል ነኝ፣ ሌሎቹን ይዤ የመጣሁት ለጉብኝት ነው። ዳቸስም እኔም አባል መሆን እፈልጋለሁ ስትል ሃኒም የቤተሰብሽ ንግድ ምንድን ነው? አባቴ ትልቅ የአኩሪ አተር ምርት ንግድ አለው ብላ በኩራት ታብራራለች። ሃኒ ዳቸስን የሀብታም ቤተሰብ ንግድም ካወቀች በኋላ ወደ ቡድናቸው እንድትገባ ትወስናለች። ነገር ግን ደስታዋን ከማክበሯ በፊትም የቡድኑን ጥብቅ ደንቦችን ታስታውቃታለች። ህግ ቁጥር 1 አባላቱ በሚገናኙበት ጊዜ ሁሉ የዲዛይን ልብሶችን ብቻ መልበስ አለባቸው። ክሬት ደግሞ አዲስ አባላትን ወደ ቡድኑ መጨመር የምትችለው የቡድኑ መሪ ሃኒ ብቻ ናት። ፋም ጨምራ
በየሳምንቱ የፕሮፋይል ፎቶ መቀየር አለበት። ሃኒ ቀጥላም እያንዳንዱ አባል በየሳምንቱ ውፍረቱ መመዘንና በግሩፕ ውስጥ ማሳወቅ አለበት። ውፍረቱ ከጨመረ ደግሞ የአመጋገብ ስርዓት መከተል አለበት። ይህንን ሁሉ ደንብ ሰምታ በመደነቅም ለምንድነው እንደዚህ በርካታ ደንቦች የበዙት ብላ ብትጠይቅም ዳቸስ ግን ለደንቦቹ ምንም ቦታ ሳትሰጠም እነዚህን ደንቦች ሁሉ የመከተል የሀብታሞችን ክለብ ይፋዊ አባል ያደርገኛል ስትልም አያስደርግሽም። የክለቡ ቦርድ አባላት ማመልከቻሽን ሲጸድቁት ብቻ ነው ይፋዊ አባል መሆን የምትችይው። በቅርቡ ደግሞ የማመልከቻ ፎርም ይለቃሉ፣ ሲወጣ እንነግርሻለን ብለዋት ሄዳሉ። በዚህም ዳቸስ ከልጅነቷ ጀምሮ የነበራትን የሀብታሞች ክለብ አባል የመሆን ህልምም ለማሳካት እድል ታገኛለች። ፕሪምም እነዚህ ልጆች በሰዎች ላይ ስለሚያፌዙና ጥሩ ሰዎች ስላልሆኑ ከእነሱ ጋር አብረሽ ልትሆኚ አይገባም ብሎ ያስጠነቅቃታል። ዳቸስ ግን በሴቶቹ ላይ አትፍረዱ፣ መጥፎ ናቸው ብዬ አላስብም፣ ደግሞ እነሱ ሀብታም ናቸው እኔም ሀብታም ነኝ ብላ ትመልስላቸዋለች። ሙም እሺ የፈለግሽውን አድርጊ ትላታለች። በዛው ሰዓትም ሁለቱም መልእክት ደርሷቸው ሲያነቡትን በጣም ይደስታሉ። ምክንያቱም ምዝገባቸው በመጨረሻ ሳተረጋገጠ ነበር። ዳቸስም ስለምን ምዝገባን የምታወሩት ብላ አስጠይቃቸው ፕሪምም የኮርስ ምዝገባው ጊዜ ሊያልቅ ስለሆነ የኮሚኒኬሽን ክፍልን በፍጥነት ካልመረጥሽው ችግር ላይ ትወድቂያለሽ ብሎ ሲነግራት እሷም ወዲያውኑ ለመመዝገብ ስትለም ፕሪምም በስልክሽ ማደግ አትችይም፣ ኮምፒውተር ያስፈልግሻል። ስለዚህ እሷም በፍጥነትም ወደ ኮምፒውተር ክፍል ትሮጣለች። እዛም አንድ ተማሪ ትምህርት ሲመርጥ ማይታ የትኛውን ትምህርት እየመረጥክ ነው ብላ ጠይቀዋለች። እሱም ሲነግራት ዳቸስ የእነሱ መረጃ በሙሉ መኮረጅ ትጀምራለች። እንዲያውም የራሷን ስም ማስገባት እንዳለባትም ከማስታወሷ በፊትም በስታት የእሱን ስምም ታስገባዋለች። ዳቸስ በመጨረሻም ለማመልከት ስትሞክር ቦታዎቹ በሙሉ ስለተሞሉ ማመልከቻዋ ውድቅ ይደረጋል። በአጠገቧ የተቀመጠው ተማሪ ግን ቦታውን ያገኛል። እሷም ገንዘብ ወጥታ ገንዘቡን ውሰድና ቦታ አንስጠኝ ብትልም ተማሪው ግን ሙሉ በሙሉ ችላ ይላታል። በዛው ሰዓት ሙና ፕሪም መተው የምዝገባው ጊዜ ማብቃቱን ይነግሯታል። ዳቸስም ተጨንቃ አሁን ምን ላድርግ ነው ብላ ስጠይቅ እነሱ ግን አትጨነቂ፣ የኮምፒውተር ሲስተሙን ሀክ ማድረግ የሚችልና ቦታ ሊያገኝልሽ የሚችል ታላቅ ተማሪ አለ። የኮምፒውተር ኢንጂነሪንግ የሚማር ሲሆን በሀኪንግ ሽልማት አግኝቷል። ስሙም ኩንካ ይባላል ብሎ ይነግሯታል። እሷም ያንን ስም ስትሰማ በልጅነቷ የምታውቀውን ኩንካ የሚባል ልጅን ታስታውሳለች። ነገር ግን ኩንካ የተለመደ ስም ስለሆነ ሌላ ሰው ሊሆን ይችላል ብላ ለራሷ ትነግራለች። ሙም ፍጠኝና ሂጂ ኩንካን አግኝው። ዳቸስም እየሮጠች ወደ አንድ አዳራሽ ትደርሳለች። እዛም ኩንካን ስታገኘው ደንግጣ አሁን ላገኘው አልችልም ብላ በፍጥነት ከጠረጴዛው ስትደብቃ ማንም እንዳያያት ተስፋ ታደርጋለች። ነገር ግን በዛው ሰዓትም ክራንቲንግ መጥቶ እዚህ ምን እየሰራሽ ነው ብሎ ይጠቃታል። ከሰው የተደበቀች እንደሆነ ሲገባው እሷ ብትክድም ክራንቲንግ ግን ለሰው ሊናገር ሲለም ዳቸስ በፍጥነት ታስቆመዋለች። ክራንቲንግም እኔ ወረኛ ነኝ፣ ሚስጥር መጠበቅ አልችልም ይላትና እሷም ዝም እንዲል ገንዘብ ሰጣውና ክራንቲንግን በደስታ ዛሬ የእድለኛ ቀኔ ነው። በዚህ ማለም ሃኒ መታ ከኩንካ አጠገብ ስትቀመጥ ድንገት መብራት ይጣፋል። ዳቸስና ኩንካም እዛ ተደብቀው እያሉ በቴሌቪዥንም ስለ ኩንካ የሚናገር ዘገባ ይመለከታሉ። ዘገባውን በተለያዩ ሀገራትም ተማሪዎችን በተሳተፉበት ትልቅ ውድድር ላይም ኩንካ ስኬታማ ተማሪ መሆኑን ያብራራል። ዳቸስም እሱን በማየቷ በጣም ትደስታለች። ክራንቲንግም ሁኔታዋን አይቶ ኩንካን ወደሽዋል እንዴ? አረ በፍጹም እባክህ ለማንም እንዳትናገር፣ አንቺ እሱ እንደወደድሽው ከፊትሽ ማወቅ እችላለሁ። እዛው ላይም ኩንካ ወደ መድረኩ ይገባል። ዳቸስም ተጨንቃ እንደገና ክራንቲንግን እንደወደድኩት እንዳትነግረው ብላ ትለምነዋለች። ክራንቲንግ ግን እኔ ወረኛ ነኝ ዝም ማለት አልችልም ብላ ያስታውሳታል። ዳቸስም ሙሉ ቦርሳዋን አውጥታ አፍን እስከዘጋህ ድረስ ገንዘቡን በሙሉ ውሰደው ብላ ሳቷ በፍጥነትም ክፍሉን ጥላ ትወጣለች። ኩንካም ወደ ክራንቲንግ ዞር ብሎ ያቺ ልጅ ማናት ሲለው አይ አላውቃትም፣ ግን እሷን ማደናገር በጣም ደስ ይላል። በእውነቱ ግን ልጅቷ በጣም ቆንጆ ናት። ክራንቲንግም ዳቸስን ሲከታተላት ሃኒ ደግሞ ወደ እሷ አቅጣጫ ትመለከታለች። ከዛም ክራንቲንግ ለኩንካ ያሳድዱ የነበሩትን 3 ሴቶችን እንዳስነጠልኩ አትርሳ፣ ስለዚህ ክፍያዬን ስጠኝ። በሌላ ቀንም ክራንቲንግ የጃምን ልጅ ስካይን ሲያስተምር ይታያል። ስራው እንደጨረሰ ጃምን ደሞዙን ይጠይቅና እሷም ትከፍለዋለች። እዛ ላይም ዳቸስ ወደ ህንፃዋ ተመለሳ እሱ ስታዩ ተናዳ ገንዘብ ይመልስልኝ ብላ ትጮህበታለች። እሱም በፍጥነት ገንዘቡን እኮ ጨርሼዋለሁ ይላትና ከዛም ለደናግራት ሲልም በድንገት ይኸው ኩንካ መጣ ሲል ዳቸስም የኩንካን ስም ስትሰማ ደንግጣ ትደበቃለች። እሱም ሁኔታዋን አይቶ በጣም ይስቃል። ዳቸስም እንደገና እንዳታለላት ገብቷት እንደገና ታለልከኝ፣ ይሄ ዘዴ እኮ አሮጌ ነው፣ ህፃናት እንኳን አያምኑበትም ብሏ ትሄዳል። እሷም ንዴቷን የተቆጣጠረች በአንተ ምክንያት ገንዘቤን በሙሉ አጣሁኝ፣ ምዝገባዬን ማጠናቀቅ አልቻልኩም ብላ ትጮኋለች። በኋላም ተረጋግታ ስታስብ ያየችው ሰው እውነትም ኩንካ ሊሆን እንደሚችል ማሰብ ትጀምራለች። በማግስቱም ዳቸስ ወደ ኮሌጅ ስትሄድም ሚሚ ከኋላዋ ዳንገል ብላ ጠርታት አስታውስሻለሁ ትላታለች። ዳቸስም ወዲያውኑ ራሷን ለመከላከል
ተሳስተሻል፣ ስሜ ዳቸስ ነው እንጂ ዳንግል አይደለም። በቅርቡ ነው ከባንኮክ ውድ ቦታ ወደዚህ የመጣሁት። ጎረቤቶች ነበርና አይመስለኝም። ስለ ጎረቤትነት አላወራውም። እንደገና ስላየሁሽ ደስ ብሎኝ ነው ስትላት እሷም ስላልተመቻት ለማምለጥ ስትልም ስልክ እንደተደወለላት አስመስላ ታወራለች። ሚሚ ግን ድንገት ስልክሽን እኮ ዘቅዝቀሽ ነው ያልሽው። ዳቸስም ግራ ተጋብታ ሚሚ ምን እያደረገች እንደሆነ ታስባለች። በዚህ መሀልም ክራንቲንግ ሙሉ ንግግራቸውን በሚስጥር ይሰማ ነበር። ዳንግል የሚለውን ስም ሲሰማም ነገሩ አጠራጣሪ መሆኑን ይረዳል። ዳቸስም ከምትናገረው በላይ ሌላ ሚስጥራዊ ነገር እንዳላት እርግጠኛ ሆኖ መሳቅ ይጀምራል። ኮሌጅ እንደደረሰች ምዝገባዋ መጠናቀቁን የሚገልጽም መልእክት ይደርሳታል። ተገርማማ እንደጠናቀቀላትም ታስባለች። ትናንትና ስትሞክር የነበረው አሁን ተሳክቶ ሊሆን ይችላል ብላ ስታስብ ሞገን ይሄ አይሆንም፣ ኩንካ ሲስተሙን ሀክ አድርጎ ሳያይሽ ምዝገባሽን አጠናቆልሽ መሆን አለበት። በአካል ሄደሽ ልታመሰገኙ ይገባል። እንዴ እኔ እኮ ሴት ልጅ ነኝ፣ በቀጥታ ወንድ ልጅን ማናገር አልችልም። ነገር ግን ከጥቂት ደቂቃዎች በኋላ ዳቸስ ሙሉ በሙሉ ተቃራኒ ውስጥ ታደርግ ይታያል። ቀጥታ ወደ ኩንካም ሄዳ በምዝገባው ስለረዳኸኝ አመሰግናለሁ፣ ባትረዳኝ ኖሮ ትልቅ ችግር ውስጥ ወድቅ ነበር። ዳቸስም ነገሩን ወደፊት ገፋ አድርጋ ኩንካን ስልክ ቁጥሩን ጠይቀዋለች። ኩንካም ያለምንም ችግር ቁጥሩን ሰጥቷት ወደ ክፍል ሄዳል። ክራንቲንግም ድንገት መጥቶ በከፍተኛ ድምፅም ዳንግል ብሎ ይጠራታል። ዳቸስም ያንን ስም ስትሰማ ደንግጣ የክራንቲንግን አፍ በፍጥነት ይዛ ጎትታው ትሄድና ያንን ስም እንዲታወቀው ዳንግል የሚለው ስም ከዳቸስ የበለጠ በጣም ይስማማሻል። ዳግመኛ ያንን ስም እንዳትጠቀም፣ አሁን ሀብታም ስለሆንኩኝ ያንን ርካሽ አሮጌ ስሜን መጠቀም አልችልም ብላ ታስጠነቅቀዋለች። ከዛም ክራንቲንግ ድንገት ስለ ኩንካ ያነሳል። ዳቸስም እንደገና ተጨንቃ አፍን ለመዝጋት ስንት ገንዘብ ትፈልጋለህ? ሁሉንም ችግር በገንዘብ መፍታት አይቻልም። ሚስጥርሽን ማወቅ እፈልጋለሁ። ምንም አይነት ነገር አልነግርህም። እውነቱን ካልነገርሽኝ በኩንካ ፊት ዳንግል ብዬ እጠራሻለሁ። ልታስፈራራኝ የሞከርክ ነው እንዴ ብላ ስጠይቀው ክራንቲንግም አሮጌ ስሟ በከፍተኛ ድምፅ መጣራት ጀምሯል። ዳቸስም በፍጥነት አፉን ይዛ እባክህ ለማንም እንዳትናገር ቃል ግባልኝ ብላ ብትለምነውም እሱ ግን ቃል ለመግባትን ቢላታል። ይልቁንም እያፌዘ እውነቱን ልትነግረኝ ይገባል ብለሽ አታስቢም እያለ እንደገና መጮህ ይጀምራል። ዳቸስም በመጨረሻ እጅ ሰታ ሁሉም ነገር ታብራራለች። ሕፃን እያለው የአባቴ ንግድ አጋሩ ካደው። በዛ ምክንያት ቤተሰቤ ከሰረና ወደ ባንኮክ ለሚተገደድን። በዚያን ጊዜም የኩንካ አያት በቤታቸው እንድንኖር ፈቀዱልን። ከዛ በኋላ አባቴ በባንኮክ የአኩሪ አተር ምርት ንግድ ጀመረና የኩንካ አያትን ቤተሰባችንን በጣም ረዱን። ከዛ በኋላም ለአያቱ ምስጋና ይሆን ዘንድ አባቴ በየቀኑ አኩሪ አተር ወደ ቤታቸው መላክ ጀመረ። አንድ ቀን መንገድ ላይ ሄድኩኝ፣ ወድቄ የፀሐይ መነጽሬ ተሰብሮብኝ ኩንካ ደግሞ ስወድቅ አየኝ። በማግስቱ አኩሪ አተሩን ልሰጠው ወደ ቤታቸው ሲሄድ ኩንካ አዲስ የፀሐይ መነጽር ሰጥቶኝ መነጽሩ ላይ ደግሞ ዳግመኛ እንዳትሰብሪው የሚል ትንሽ ማስታወሻ ተያይዞበት ነበር። ከዛ ሰዓት ጀምሮ ኩንካን ልረሳው አልቻልኩም ብላ ታብራርልታለች። ከዛም ከድሮዋ ድሃ ልጅ ጋራ እንድትመሳሰል ስላልፈለገች ኩንካ እንዲያስታውሳት እንደማትፈለግ ትናገራለች። ክራንቲንግም እውነት ኩንካ አያስታውስሽም ብለሽ ታስቢያለሽ? ከዛ ጊዜ ጀምሮ ስላልተገናኘን አያስታውሰኝም። ደግሞም አሁን ያገኝ ዳቸስ ከድሮዋ ዳንግል ሙሉ በሙሉ የተለየች ናት። ድሃ እንደነበርኩኝ ማንም እንዲያውቅ አልፈልግም። እንደዚህ አይነት ሚስጥር ከባድ ዋጋ ያስከፍልሻል። ደግሞ ሚስጥርሽን ለመጠበቅ ቃል አልገባሁም እያለ ይፌዝባታል። እሷም ሚስጥሯ እንዲጠብቅላት ወደ ግዢ ቦታ ተወስደውና በርካታ ልብሶችን መግዛት ጀምራሉ። ሂሳቡን ክፈይ ሁሉም ለዳቸስ ይሰጣታል። እሷም የገዛውን አይታ ይህንን ብቻ ነው የምትፈልገው ብላ አስጠይቀው፣ እሱ ግን ግዢውን ይቀጥላል። በርካታ ምግቦችን መግዛትም ይጀምራሉ። ዳቸስም ይህንን ሁሉ መብላት ትችላለህ፣ ገንዘቡ የቁንጅናሽ ነው፣ ለእኔ ግን ለሆዴ ነው ብሎ ይመልስላታል። ከዛም በግዢ ውስጥ ላሉ ሴቶችም ዳቸስ ሂሳቡን ስለምትከፍል የፈለጋችሁትን ውሰዱ እያለ ይጮኋል። እሷም ተናዳ ይሄስ በጣም በዛ ስትል ክራንቲንጎን ብሎ ዳንግል ራስሽን እስክትስቺ ድረስ የፈለግሽውን ቢ እያለ ይፌዝባታል። ከዛም እሱ የገዛቸውን ቦርሳዎችን በሙሉ እሷን አሸክሟት እንድትይዝ ያደርጋታል። ከዛም አውቆ ልቤን አሞኛል፣ ሕክምና ያስፈልገኛል፣ የሕክምና ሂሳቡን ምክፈይ፣ አታስመስል፣ ደግሞ ዳግመኛ በዛ አሮጌ ስሜ እንዳጠራኝ፣ ገንዘብ ካልሰጠሽኝ ነገ ሚስጥርሽን ለሁሉም እናገራለሁ ብሎ ያስፈራራታል። በሌላ በኩልም እሷ ትልቁን ሚስጥሬን ለምን ለክራንቲንግ ልነግረው እንደቀረብኩኝ አልገባኝም ብላ ለራሷ ታስባለች። ሙና ፕሪምም መተው ዳንግል ብለው ይጠሯታል። እሷም ደንግጣ ስሜ ዳቸስ ነው። ሙም ዳንግል የሚለው ስም እንዳንችላለች ሀብታም ልጅ አይስማማም፣ የድሃ ልጅ ስም ይመስላል ብላ አስተቃለድ። ዳቸስ ማፌዛቸውን ቸልላ ማለት ስለ ምግብ ማውራት ጀምራለች። በዛው ሰዓትም ከሀብታሞቹ ልጆች ግሩፕም አዲስ መልእክት ደርሳታል። ዳቸስ ስልኳን አይታ መልእክቱን ካነበበችው በኋላ በደስታ ሙንና ፕሪምን ተሰናብታ እየሳቀች ትሄዳለች። በሌላ በኩልም ክራንቲንግ ለኩንካ ምግብ ሳይመጣለት ኩንካ ምግቡን አይቶ ከዚህ በፊት አብጥተህብኝ አታውቅም፣ ምን ልታደርግ አስበህ ነው? ከእነዛ ሴቶች ጋር ያለህን ግንኙነት አቋርጬልሃለሁ፣ ስለዚህ ክፍያዬን ስጠኝ፣ ስንት ጊዜ ነው የምነግርህ?
ምግቡንና ግዢውን ሳይ የገንዘብ እጥረት ያለብህ አይመስልም። ቆይ ግን ያቺ ልጅ እንድትከፍል አድርጋታል ማለት ነው? ለምን ያን ያህል ገንዘብ ታወጣብሃለች? ወድሃለች ማለት ነው? አይ ስለ እሱ የማውቀው ሚስጥር አለኝ፣ ግን ለአንተ መናገር አልችልም። እኔ እኮ የምዝገባውን ነገር አልሰራሁላትም። መታል ስታመሰግነኝ ነበር ያወቅኩት። አንተ እኔ ረዳሃት? አዎ እኔ ራሴ ነኝ። እንደ ጀግና ስለመቆጠር ነው ብሎ በኩራት ያምናል። ኩንካም እየሳቀ እንዳንተ ያለ ጀግና አይቼ አላውቅም። ምናልባት ዳጀስን ወድሃት ይሆናል። ክራንቲንግም ወዲያውን አስተባብሎ በጭራሽ አልወደድኳትም፣ እሷን ማደናገር ደስ ስለሚለኝ ነው። በሌላ በኩልም ሃኒ ሌሎቹ የሀብታም ልጆች አባላት ዳቸስን በቡድናችን ውስጥ አስገብተናታል፣ አሁን እሷ ላይ እንዝናናበታለን ትላቸውና ስቶች አብሮ መሳቅ ይጀምራሉ። እሷን መታ ደግሞ በኩራት አሁን የሀብታም ልጆች አባል ሆኛለሁ። ሃኒም የመጀመሪያው ህግ ምን ነበር ብላ አስጠይቃት በምንገናኝበት ጊዜ ሁሉ የዲዛይነር ልብስ መልበስ አለብን ብላ በራስ መተማመን ትመልሳለች። ሃኒም ነገ የኮሚኒኬሽን ትምህርት አለን፣ ዩኒፎርም ስለማንለብስ ዘመናዊና ያማረ ልብስ መልበስ አለብን ብላ ታስታውሳቸዋለች። ነገር ግን ማንም ምን እንደሚለብስ አልወሰነም ነበር። ዳቸስም እንደ ሀብታም ልንለብስ ይገባል ስትል ክሬትም እኛ እኮ ሀብታሞች ነን ብላ ትስማማለች። ሃኒ ግን ድንገት ይልቅ እንደ ድሃ ልንለብስ ይገባል ብላ ትመክራለች። ሴቶቹ በፍጥነት ለውሸት እቅዳቸው ልብስ መልበስ ይጀምራሉ። ዳቸስም በድሃ ሰዎች ላይ እያፌዙ መሆናቸውን አስተውላ የድሃ ሰዎች ልብስ ምን አለበት ብላ አስጠይቅ ፋየም ለምን ድሃዎችን ጎን ትይዣለሽ? ዳቸስም በፍጥነት ሰበብ ፈጥራ ቅድም ድሃ ሰዎችን አይቼ ነበር፣ ስለነሱ ማሰቤ ነው። በማግስቱም ዳቸስ በትክክልም እንደ ድሃ ሰው ለብሳ ኮሌጅ ትደርስና ለጓደኞቿ የሀብታሞች ልጆች የዛሬው ቲም ይሄንን መርጧል ብላ በኩራት ትናገራለች። ነገር ግን እዛው ላይ ሶስቱ ሴቶች ውድ የዲዛይነር ልብሶችን ለብሰው ይመጣሉ። እሷንም አይተው ምን አይነት አለባበስ ነው የለበሽው ብለው ይደነቃሉ። እሷም ግራ ተጋብታ ትናንትና የወሰንነው እኮ ይሄንን ነው። ሴቶቹን በሳቀም ቀልዳችንን እውነት አድርገሽ ወሰድሽው እንዴ? በትክክል ድሃ ነው እኮ የምትመስሪው። እሷም ተናዳ ሁላችሁ ማታለላችሁኝ ብላ ተጨዋለች። ሃኒም ለምን ትናደጃለሽ? ሙሰምታ ብትናደድም ሃኒ ተማሪዎችን ዝርዝር አይታ ለለበሰችበት ትምህርት እኮ አልተመዘገበችም። ይሄንን እንኳን ካላወቀች ሞኝ ካልተባለች ምን ትባላለች? እሷም አፍራና ተናዳ ጥላቸው ትሄዳለች። ሴቶቹም እየሳቁ አእምሯ ውስጥ ምን እንዳለ ማየት አለብን። በሌላ በኩል እሷን ብቻዋን ተቀምጣ እያዘነች ያለ ክራንቲንግ መቶ ምን ሆነሽ ነው ብሎ ይጠይቃታል። እሷም የሆነውን በሙሉ ነግራውም የትኛው ክፍል ሄድሽው ብሎ ስጠይቃት እሷም ወደ ኮሚኒኬሽን ክፍል እንደሄደች ትናገራለች። እሱም ተገርሞ እኔ እኮ እዛ ክፍል አልመዘገብኩሽም፣ ይልቅንም ሀብታም ተማሪዎች ወደ ተሞሉበት የዱር ፍለጋ ክፍል ነው የመዘገብኩሽ። አይ እዛ አልሄድም፣ ሲስተሙን ሀክ አድርጌ የመዘገብኩሽ ለዛኛው ክፍል ነው። ፊትሽን ሳዘፈዝፊ በፍጥነት ሂጂ፣ ክፍሉ ልጀምር ነው ብሎ ያጣድፋታል። እሷም እምቢ ማለቷን ብትቀጥለም እሱ ግን ይዘዋት ወደ ክፍል ይወስዳታል። እሷም ቆሻሻ መሆን ሳልፈለግኩኝ መማር አልፈልግም፣ ተማሪዎቹ በሙሉ ወንበዴ ይመስላሉ ስትል እሱም ወዲያውኑ ለተማሪዎቹ ወንበዴዎች አላችሁ ብሎ ይጮሃል። ከተማሪዎቹ አንደኛውም ልጅ ትኩር ብሎ ከተመለከታት በኋላ የክራንቲንግን ጓደኛ መሆኑን አስተዋውቆ የዱር ፍለጋ መጥፎ ትምህርት አይደለም፣ ልትወጁ ትችያለሽ ብሎ ያረጋግጥላታል። በእርግጥ ተማሪ ነህ ብላ አስጠይቀም ክራንቲንግ አዎ ከሌሎቹ ትንሽ አረጋዊ ቢመስልም ተማሪ ነው። ከክፍሉ ለመውጣት ስትሞክርም እሱ ይዘዋት እንድትቀመጥ ያስገድዳታል። ክራንቲንግም ልብሷን አይቶ አሳ ለማጥመድ ሄደሽ ጫካ ውስጥ የጠፋሽ ሰው ነው የምትመስሊው፣ ይሄ ክፍል በትክክል ይስማማሻል ብሎ ያፌዝባታል። በዛው ሰዓትም ኩንካ መቶ እሷን ሲያተም ወዲያውኑ ጃኬቱን ያወልቀውና ትከሻዋ ላይ በማልበስም እሷን በኩንካ ርህራሄ ብትደሰትም ክራንቲንግ ግን ዛሬ ክፍል አልመጣም ብለህ አልነበረም እንዴ ብሎ ጠይቆ ደስታውን ያበላሸዋል። እሱም አንዲት ቆንጆ ልጅ ክፍል እንደምትካፈል ካወኩኝ በኋላ ሀሳቤን ቀየርኩኝ ሲል እሷ የበለጠ ትደስታለች። ኩንካም ደስታውን አስተውሎ ምን ሆነሽ ነው ብሎ ስጠይቃትም ክራንቲንግ ጃኬቱን ከላይዋ ላይ አውልቆ አልበረዳትም። ዳቸስ ግን እንደበረዳት አድርጋ በመተወን በጣም በርዶኛል ብላ ጃኬቱን መልሳ ትለብሰዋለች። ከዛም በስልኳ መልእክት ደርሰዋት ለዚህ ሰዓት ለረጅም ጊዜ ስጠብቅ ነበር ብላ ወደ ጓደኞቿ ስትሄድ እነሱም የማንን ጃኬትን የለበሽው ብለው ይጠይቋታል። እሷም የኩንካን ጃኬት ለመመለስ ምን ደረሰች ትናገራለች። እዛው ላይም ሌላ አዲስ መልእክት ይደርሳቸዋል። የሀብታም ክለቦች ማመልከቻ ፎርምም በመጨረሻም ይለቅቃል። አሁንም አንድ አዲስ አባል ብቻ መምረጥ ይጠበቅባቸዋል። እነሱም ለምንድነው የሀብታሞች ክለብን ለመቀላቀል እንደዚህ የምትጓጊው ሲሏት እሷም የሀብታሞች ክለብን መቀላቀል ከልጅነቴ ጀምሮ ህልሜ ነው። ከነዛ ሴቶች ጋር በግሌ ጓደኛ መሆን ባልፈልግም የዚህ ዓለም አካል መሆን ግን እፈልጋለሁ። እነሱም እንረዳሻለን፣ አባል ለመሆንም የፋይናንስ መረጃን ማሳየት፣ በኢንስታግራምም 1 ሚሊዮን ተከታዮችን ማፍራትም ያስፈልጋል። ሃኒ ተጨንቃም እንዴት 1 ሚሊዮን ተከታዮችን ላገኝ እችላለሁ ብላ አስጠይቅም ክሬት በእኔ ትስስር በቀላሉ አባል መሆን ትችላለሽ ብላ ታረጋግጥላታለች። ሃኒም በእርግጥ ክለቡን ተቀላቀየ ለኩንካ ተስማሚ ልጅ ሆናለሁ። በሌላ በኩልም ሶስቱ ጓደኛሞችም
ዳቸስን እንዴት እንደሚረዷት ማቀድ ይጀምራሉ። ጓደኛዋም ሃኒ ክሬት ስላላት በቀላሉ ትቀበላታለች። ዳቸስ ግን ምንም ትስስር ስለሌላት እድሉ አነስተኛ ነው የሚሆነው። ዳቸስም ታዋቂ ለመሆን ለቴሌቪዥን ጣቢያ ገንዘብ ከፍዬ በቴሌቪዥን እንድታይ አድርጋለሁ። በዚህም ዓለም ክራንቲንግ የስካይን ትምህርት ሲያጠና ዳቸስ መታም እርዳታ ያስፈልገኛል፣ እሱም ያ ክለብ ጥሩ አይደለም፣ በሀብታሞች ልጆች የተሞላ ነው ቢላትም እሷ ግን ሀብታም ሁሉ መጥፎ አይደለም፣ ልትረዳኝ ይገባል። እሷም ከፍተኛ ገንዘብ ስታቀርበለትን በመጨረሻ ቢስማማም ዞራ ስትሄድ ግን እሺ ብዬ ግን ቃል አልገባሁም። በቀጣይም ዳቸስ ተከታዮችን ለማግኘት ለሰዎች በነፃ የአኩራይተር ማደል ትጀምራለች። ሙም ቪዲዮ ሰርተናል፣ በፍጥነት 1 ሚሊዮን ተከታዩ ታገኛለች ብላ ታብራራለች። እዛም ክራንቲንግ መጥቶ እሷን ሐምራዊ ድንች ብሎ ስጠራት መከራከር ይጀምራሉ። እሷ ግን ኩንካ ሲመጣ ስታይ በፍጥነት ትደበቃለች። ኩንካም ከማን የምትደበቂው ፀሐይ ስለሆነ ነው ብላ ትመልሳለች። ኩንካም ልረዳሽ ነው የመጣሁት፣ ጃኬትን ያመጣልሽ ነበር። ከዛም ጠርሙሶቹን አይቶ የአኩሪያተር ወተት ነው ሲል ክራንቲንግም አይ የኮኮናት ወተት ይመስልሃል ብሎ ይቀልድበታል። ዳቸስም ለኩንካ ወተት ስታዘጋጅ ሆን ብላ እጇ ላይ ተፈሰዋለች። ኩንካ ሲዛትም ክራንቲንግ ይቀናል። ዳቸስም በሚስጥር ተደስታ እጄን አልታጠበውም ብላ ታስባለች። በማግስቱም 3 ተከታዮች ብቻ በማግኘቷ ተናዳ ስሟን በስተት እንደጻፈችው ታውቃለች። ሃኒም 500,000 ተከታዮች ስላሏት ዳቸስም ሊረዳኝ የሚችል ሰው አውቃለሁ። ክራንቲንግ ተከታዮቿ እንዲጨምርላት በገንዘብ ብትለውም እሱ ግን እምቢ ይላታል። ነገር ግን ኩንካን ጠይቀዋለሁ ስትለው ወዲያውኑ ይስማማል። በኮሌጅ ኮምፒውተሮችም ተከታዮቿን ሲጨምር ታንና ኩንካም ይመጣሉ። ኩንካም እውነት እሷን ወድሃታል ስለው ክራንቲንግም ለስራ ነው። በማግስቱም ተከታዮቿ 500,000 ይደርሳሉ። ሙ በፍቅረኛ በመከፋቷ 3ቱ ወደ እስፓ ሄዳሉ። ነገር ግን ፖሊሶች ቦታውን ሲወሩት ዳቸስ በስተት ትያዛለች። ፖሊስ ጣቢያም ጉቦ ልትከፍል ስትለም ክራንቲንግ ደርሶ የኮሌጅ ተማሪ ናት ብሎ ያስፈታታል። ፖሊሱም ክራንቲንግን ብዙ ጊዜ ይታሰር እንደነበረ ሲናገር እሷም መጥፎ ሰው ነህ ብላ ብትሰደባበም እራት ልትጋብዘው ግን ትስማማለች። እሱም ወደ ተራ ምግብ ቤት ይወስዳታል። ሂሳብ ልትከፍል ስትለም የባንክ ሂሳቧ መታገዱን ስታውቅም ሳህኖቹን በማጠፍ ሂሳቧን ታወራርዳለች። አባቷም ደውሎ ገንዘብ ስታባክኝ ካርዶችሽን አግጃቸዋለሁ፣ ከእንግዲህ በሳምንት 1,000 ባት ብቻ ነው የምታገኘው። በሌላ በኩልም የክራንቲንግ አባት በፖሊስ ጣቢያው ጉዳይ ይቆጣዋል። ክራንቲንግን በቁም ነገር ለመኖር ይስማማል። በማግስቱም ዳቸስ 1 ሚሊዮን ተከታዮች ቢደርሱላትም ለጓደኞቿ ግን ድሃ ሆኛለሁ ብላ እያለቀሰ ታስረዳቸዋለች። ወጪዎቿን ማስላት ስትጀምርም ኑድልስ 40 ባት ያስወጣኛል፣ 102 ባት ይቀረኛል፣ ነገር ግን መጠጥ 120 ባት ነው። እዛው ላይም በበር በኩል አንድ ቀይ ደርሳትና ለእቃው ከፍላ ከጨረሰች በኋላም የቀራት 1 ባት ብቻ እንደሆነ ትረዳለች። አዲሱን ልብስ አድርጋ ሲያይባትሙ ቆንጆ ሆነሻል፣ ነገር ግን ለምን እንደዚህ ያለ ውድ ልብስ አዘዝሽ ብላ ስጠይቃትም ዳቸስ ስለወደድኩት ነው ያዘዝኩት፣ ከዛም በኩራትም ያማረብኝ ይመስላችኋል፣ ነገር ግን ስልኳን ስታይ ደንግጣ ትቀራለች። የሀብታም ክለቦች መልእክትም ልኮላታል። ዳቸስም በይፋ የሀብታሞች ክለብ አባል ሆና ተቀብላለች። ነገር ግን አንድ ትልቅ ችግር ነበር። እውነተኛ ሀብታም መሆኗን ለማረጋገጥ በ24 ሰዓት ውስጥም የፋይናንስ መረጃውን ማሳየት ነበረባት። እሷም በእጇ 1 ባት ብቻ ስለቀራት ትደነግጣለች። በኋላ ላይ ዳቸስ ከጓደኞቿ ጋራ ወደ ሀብታሞች ክለብ ስትሄድም ሃኒ እንድታሸንፍ ያልፈቅድልሽም ብላ ታስፈራራታለች። ውስጥ ሲገቡም የቦርዱ አባላቱ እሷ የፋይናንስ መረጃው እንድታቀርብ ስጠይቋትም ዳቸስ ለቤተሰቧ ንግድና ፋብሪካዎች ልታወራ ስትልም ሃኒ ማል ገብታ ታቋርጣታለች። የቦርዱ አባልም የሃኒ ማይክራፎን ያጠፋባታል። ነገር ግን ሃኒ ችግር መፍጠሯን ትቀጥላለች። ይህ ነገር ደጋግሞ ሲከሰትም የቦርዱ አባልም እንዲህ ማድረጉን ካላቆምሽ ጥበቃዎቹ ውጭ ያስወጡሻል ብሎ ያስጠነቅቃታል። በዚህ መሀልም እሷ ማብራራቷን ትቀጥላለች። የቦርዱ አባላትም ተደንቀው ዳቸስ እውነትም ከሀብታም ቤተሰብ እንደመጣች ያምናሉ። ነገር ግን ዋናው ክፍል ይደርሳል። የባንክ ሂሳብ እንድታሳያቸው ይጠይቋታል። ወዲያውም ዳቸስ ትጨነቃለች። ሰነዱን ረስቼው ስለመጣው ጥቂት ጊዜ ብቻ ስጡኝ ብላ ስጠይቃቸው የቦርዱ አባላትም በስልክሽ ማሳየት ትችያለሽ። ሃኒም ወዲያውኑ ግን ገንዘብ አላት ብላ ትጠይቃለች። ሁሉም ሰውም ዳቸስ የባንክ ሂሳቧ እንድታሳይ ተጽዕኖ ያደርጉባታል። እሷም በጣም ትፈራለች። ከዛም በፍጥነትን በማሰብ ሆን ብላ መሬት ላይ ወድቃ እንደታመመች ታስመስላለች። ወደ ቤቷ ከተመለሰች በኋላም ዘዴዋ ስለሰራላት እፎይ ትላለች። ነገር ግን ደግሞ ቢጠይቋትም ምን እንደምትሰራ ማሰብ ትጀምራለች። በዛው ሰዓትም ከሀብታሞች ክለብ ሌላ መልእክት ይደርሳታል። የባንክ ሂሳቧን ለማሳየት የ7 ቀን ጊዜ ይሰጣታል። የበለጠ ተጨንቃም ከ7 ቀን በኋላ እጇ ላይ የሚኖረው 1,000 ባት ብቻ እንደሆነ ታስባለች። ከዛ መርባት የሚበላ ነገር ለማግኘት ፍሪጅ ውስጥ ስትፈልግ ከውበት መጠበቂያ ምርቶች ውጪ ምንም ነገር ሳታገኝ ትቀራለች። እሷ ምርቶቹን የተመለከተችም ልበላቸው እችላለሁ ብላ ታስባለች።
ተስፋ በመቁረጥም አንደኛውን ትቀምሰዋለች። ብዙም ሳይቆይም እሷ ወደ መታጠቢያ ቤት ስትሮጥም ትውላለች። ከዛ በኋላ ሞታ ገንዘብ ለማግኘትም የቦርሳዎቿን ኪሶችን መበርበር ስትጀምር በአንዱ ቦርሳዋ ውስጥም 2 ተባት ታገኛለች። ከዛም የልብሶቿን ኪሶችም ስትፈልግም ተጨማሪ 50 ሳንቲም ታገኛለች። እሷም በሀዘን ተስፋ ቆርጣ በእጇ ያለውን 4 ተባትና 50 ሳንቲም ብቻ እንደሆነ ተረድታ ማልቀሷን ትጀምራለች። ከዛም ውጪ ወጥታም ሰዎች ኪሳቸው ውስጥ ገንዘብ ትታው እንደሆነ ለማየት የሌሎችን ልብሶችን መበርበር ትጀምራለች። ነገር ግን ምንም ሳታገኝ ስትቀርም ተስፋ በመቁረጥም ወደ ማሽን ውስጥ ትገባለች። ማሽን ውስጥም ተጣብቃ ልትወጣ ስላልቻለች እርዱኝ እያለች መጮሃን ትጀምራለች። በዛው ሰዓትም ክራንቲንግ በቦታው አልፎ ሲሄድም ጩኸቷን ሰምቶ መጥቶ ያወጣታል። ክራንቲንግን በተገረመ ስሜትም የተመለከታት እዚህ ደግሞ ምን እየሰራሽ ነው ብሎ ይጠይቃታል። ደግሞም የለበሰችው ልብስ የእሷ እንዳልሆነ ገልጾ ትኩሳት አለብሽ እንዴ? እሷም አይ በጣም ርቦኛል ብላ ትመልሳለች። እሱም እንድትቆም ረድቷትም ለምን አልበላሽም? ቀጥሎም ሁሉም በጃም ቤትም ተቀምጠው አብሮ ሲበሉ ክራንቲንግም ለዳቸስ ምግብሽም ማንም ስለማይቀድምሽ ቀስ ብላሽ ቢ እስከ የተመልክቷትም ለብዙ ቀናት በትክክል ያልበላች ነው ከምትመስለው። ዳቸስም እንደዚህ አይነት ምግብ ከዚህ በፊት በልታ እንደማታውቅና ሁልጊዜም ውድ ምግብ ብቻ ትበላ እንደነበረ ታምናለች። ነገር ግን አባቷ እንደ ተራ ሰው በመኖር እንድትማር ስለነገራት እንደ ተራ ሰው መኖር መለማመድ ስለምትፈልግ ተጨማሪ ምግብ እንዲያመጡላት ጃምን ትጠይቃታለች። ጃምን በደስታ ተነስታ ተጨማሪ ምግብ ልታመጣላት ሄዳለች። በዚህ ማለም ክራንቲንግ ዳቸስን መመልከቱን ይቀጥላል። ከዛም ጥቂት ነገሮችን መግዛት ስላለበት አብሯ እንድትሄድ ቢጠይቃትም እሷ ግን እምቢ ትላለች። ክራንቲንግም አብረሽኝ ካልመጣሽ ሚስጥርሽን ለሰው ሁሉ አወጣዋለሁ ብሎ ያስፈራራታል። ውጭ ካወጣት በኋላም በእውነት ምን እየሆነ ነው ብሎ ይጠይቃታል። ምክንያቱም ጥቂት ቀደም ብሎ ማሽን ውስጥም ገብታ ሳንቲም ስትፈልግ ተመልክቷታል። ዳቸስን በፍጥነት ዋሽታው የወደቀብኝን ዳይመንድ ቀለበቴን እየፈለኩት ነበር። ላለፉት ቀናቶች ምንም እንዳልበላሽ እኮ ነው የምታስታውቂው። ዳይት እያደረግኩ ስለሆነ ነው የደካምኩት። ቆይ ገንዘብ አልቆብሽ ነው ብሎ ሲጠይቃትም እሷም እየሳቀች ስሜ ዳቸስ ነው በእኔ ላይ አትቀልድ። ነገር ግን ክራንቲንግ ውሸቷን ስለተረዳው ምን እንደተፈጠረ አስረጅኝ ይላትና እሷም በመጨረሻ እውነቱን ትነግረዋለች። ብዙ ገንዘብ ስላባከንኩ አባቴ የባንክ ካርዶችን አገደብኝ። አሁን በጄ ላይ ያለው 457 ብቻ ነው ብላ ታምናለች። ክራንቲንግም ከሞተር ብስክሌቱ ላይ አንድ ፓኬት አውጥቶ ይሰጣታል። ውስጡም በርካታ ገንዘብ ስለነበረው እሷ ደንግጣ እሱም ሌባ እንደሆነ ስለምታስብ ሰርቆ እንዳመጣው ትጠረጥረዋለች። እሱ ግን ገንዘቡ እኮ የራስሽ ነው፣ ከዚህ ቀደም ለሰራሁልሽ ስራ የከፈልሽኝ ገንዘብ ነው፣ ምንም አላወጣሁለትም፣ ስለዚህ ሙሉ በሙሉ እየመለስኩልሽ ነው ብሎ ይነግራታል። እሷም አቅፋው መጥፎ ሰው መስለኝ ነበር፣ አሁን ግን በጣም ጥሩ ሰው መሆንን ተረዳሁኝ። ኩንካን ባልወደው ኖሮ በአንተ ፍቅር ወድቅ ነበር። ነገር ግን እሱ የኩንካን ስም ሲሰማ ስሜቱ ሙሉ በሙሉ ይቀይራል። ተናዶም ዳግመኛ እንደዚህ እንዳታቅፊኝ። ዳቸስን በደስታ ገንዘቡን ተመልክታ በመጨረሻም ታረፍኩኝ። በሌላ በኩል ሃኒ ክሬትና ፋይም ስለ ዳቸስ እየተወያዩ ሃኒ ለክሬት ከወንድምሽ እርዳታ ጠይቂ ስትላት ክሬትም ወንድሟን በዚህ ውስጥ ማካተት ስላልፈለገች እምቢ ትላለች። ዳቸስ አሁንም በይፋ የሀብታሞች ክለብ አባል አልሆነችም፣ አትጨንቁ ስትል ሃኒም አዎ አሁንም የፋይናንስ መረጃውን አላሳየችንም ብላ ታስታውሳለች። ከዛም ፋይም በኢንተርኔትም ስለ ዳቸስ መረጃ ስትፈልግ በመጨረሻ እሷ ሀብታም እንዳልነበረችና ከዚህ በፊትም ድሃ እንደነበረች ይደርስበታል። በሌላ በኩልም ዳቸስ ለሀብታሞች ክለብ የምታሳየውን ገንዘብ ማጣቷን ስታስረዳ ኩንካም ስንት ያስፈልግሻል? ዳቸስም 10 ሚሊዮን ባት ስትለው ወዲያውኑ ይልክላታል። በካምፕ ጉዞ መኪና ውስጥም ክራንቲንግ ከኩንካ መለየት አልችልም ብሎ መሀላቸው ይቀምጣል። ካምፕ ሲደርሱም ዳቸስ ድንኳን ውስጥ ገብተውም በጣም ታምራለህ ብላ ተቀርበዋለች። ዳቸስም በክለቡ አባል ብትሆንም ሃኒ ድሃ እንደነበረች ግን ታጋልጣታለች። ክራንቲንግም የእናንተ ባህሪ ካየሁት በኋላ የዚህ ክለብ አባል ከመሆንም ድሃ ሁኜ ብኖር ይሻለኛል ብሎ ያድናታል። ከቤተሰቡም ተጣልቶ ይወጣል። ክራንቲንግም አሁን እንዳንቺው ድሃ ነኝ ሲላት ኩንካ ግን ለክራንቲንግ ዳቸስን አልወዳትም፣ አንተን ለመፈተን ያደረኩት ብሎ እውነቱን ያወጣዋል። ሃኒን አሳፋሪ ቪዲዮ አግኝቶ ያስፈራራታል። ነገር ግን ሌላ ልጅም ቪዲዮን በመልቀቋ ሃኒ ታዋርዳ ዳቸስን በጥፊ ትመታታለች። ክራንቲንግ ግን ዳቸስን ይከላከላታል። በስተ መጨረሻም ክራንቲንግም ልጅ ያለን የኩንካን ስም ተጠቅሜ ያገኘሁሽ እኔ ነኝ፣ ትወጂኛለሽ ልቀፍሽ ሲላት እሷም አዎ ብላ ተቃቅፈው በይፋ ፍቅረኛሞች ይሆናሉ። የሀብታሞች ክለብ ሲዘጋም ዳቸስና ክራንቲንግም አብረው በደስታ ምግብ ሲያከፋፍሉ እያሳየን ታሪኩ ይጠናቀቃል።